ሰማሽኝ አይደለ ሰኒ? ምንም ነገር እንዳትፈሪ። ግን ቆይ ዝም ብለሽ ስታስቢው ባቢዬ ዋሽሽ አይመስልሽም? ማለት እንዴት ማለት ጥሩ ሰንዬ። እኔ ግን የማስበው ለሚስቱ ሰራተኛ እንደቀጠረ ነው። እንዴ ነቃቢ እንጂ አንቺ ምን ሆነሽ ነው የምትፈጂው? ሴት ልጅ አይደለሽ እንዴ? እሱ ማለት ነሽ። በርግጥ እኔም ብዙ ጊዜ እንደዛ ተሰምቶኛል። ባቢን ተወጇለሽ? በጣም ባልወደው በዚህ ልክ ዋጋ የምከፍል ይመስልሻል? ስለዚህ አሁን ይሄን የምታረጊበት ሰዓት ነው። እሺ አደርገዋለሁ። ጎበዝ። ደግሞ እስኪ አስቢው፣ ወደፊት ጽናት ስትወልድ ልጁንና ጽናትን ትቶ ካንቺ ጋር የሚሆን ይመስልሻል? ቆይ አንቺ ምን ጅልነት እንዴ? አርቀሽ አስቢ እንጂ። አንዳንዴ ፍቅር እውር ያደርጋል። የተባልሽውን ብቻ ነው እሺ የምትይው። እኔም የደረሰብኝ እሱ ነው። እውነቱን ልንገርሽ አይደለ? ልጁንና የልጁን እናት ተው ካንቺ ጋር በፍጹም አይሆንም። እሺ ለማንኛውም አሁን ጊዜ የለንም። የፈጠነ ይሄን ነገር አድርጊውና እንገላግላችሁ። አታስቢ፣ ዛሬውኑ ነው የማደርገው። ነገ የምስራች ይኖርሻል። በጣም አሪፍ ሰኒ። ለማንኛውም አሁን ቆራጥ መሆን አለብሽ። ምንም እኮ ብድሮ እንደዚህ አይነት ማንነት አልነበረኝም። እንደዚህ አይነት ማንነት ሰጠችኝ ጽናት ናት። ስራብ፣ ስቸገር፣ ስጠማ፣ የምበላው ነገር ሳጣ ሲበርደኝ ነው ይሄን ማንነት ያገኘሁት። እባክሽ እማዬ እችን ልጅ ብቻ አስወጡልኝ። እኔ ላያት አልፈልግም። ትወጣለች፣ ጠንቃር ብላ ትወጣለች። ይሄን የሚያክል ሻንጣ ደግሞ አለሽ እንዳንቺ። እማዬ በቃ እኔ ልብቷን የምንፈትሽበት ፌስታል ልጅ እንዳይሻል። አዎ ይቺ ለቃቃሚ ሌባ የሆነ ነገር ለቃቅማም ልትል ትችላለች። አምጪው፣ እንደውም እዚህ ይፈተሻል ልብሱ። ይሻላል። ያው ከፌስታል የተሻለ ነገር አመጣሁላት። ቢያንስ በዚህ እንኳን እንካሳት እንጂ። አምጪውና እዚህ ይፈተሻል ልብሱ። አዎ ምናልባት ደግሞ ለዛ ባቢ ነው ምናምን ለሚሉት ነገር የሚረባ ነገር ካለ ለቃቅማ ይዛል ትሄድ ትችላለች። ያንተንም ሸሚዝ ቢሆን አይጠፋም። እቺ ማትረባ አምጪው። አፍጥኝ። ምን ማለት ነው ማተረጋጉት? ማለት አልገባኝም። አንተ ደግሞ አሹክሻኪ ነሽ አስጋግ በዚህ ደግሞ ይሄ ሻንጣ ነው። ይሄ ራሱ እኮ አንድ ሌብነት እኮ ነው። ለማንኛውም እስኪ ወይ ምናምን ያለቃቅማ ይዘህ ሄዳ ሊሆን ይችላል። ለተርታ ታስብት ይሆናል። እቺ ማትረባ በዚህ ጋር እንደዚህ በከፍቹ ወደዚህ አስከፋችሁ እናትሽ። ሻንጣው እንኳን እንደዚህ ምንድን ነው ይሄ? እንዴ ልብስ ነው አይታይሽም? ይሄ እኮ ጠቅላላ የኔ እያሱ የብለህ ልብስ ነው። አዎ እንግዲህ በሚያሳዝን ሁኔታ ተቀድማችኋል። ሮማን ከዚህ ቤት የምወጣው እኔ ሳልሆን እናንተ ናችሁ። ምን ሰምተሽኛል? ከዚህ ቤት ትወጣላችሁ። ይሄንን ሻንጣ እንደውም ይዛችሁ እንዳትወጡ። ለኔ ባዘጋጃችሁ ፌስታል ላይ አድርጋችሁ ይዛችሁ ልኝጡ። አይ ካላችሁ ግን በር ላይ ፖሊሶች ስላሉ ማይሆን ነገር ነው የሚፈጠረው። አቤት ፈጣን እንዴ እኛ እኮ ነው እንድትወጪ ትእዛዝሽ የሰጠንሽ ያለ ነው። አይገርምም ድፍረቷ። እሷም ብሎ ደግሞ አዛዥ ታዘናለች። ደግሞ በደንብ አዳምጡኝ። ከዚህ በኋላ እዚህ ቤት እንድትቆዩ የሚያደርጋችሁ ምንም አይነት ምክንያት የለም። ምክንያቱም ይሄ የምታዩት ቤት ድርጅቱ ሁሉም ነገር በስሜ የተመዘገበ ነው። እኔ እዚህ ቤት እንድትቆዩ ፍቃድ ስሰጣችሁ ብቻ ነው መቆየት የምትችሉት። እሱን ደግሞ ከየት አገኘችው? ይሄ ተራ ማስፈራሪያ ነው። ብለን እያሱ የሆነ ነገር አድርጉ እንጂ እንዴ! ይሄ ሊሆን አይችልም። ከፈለግሽ ማረጋገጥ ትችያለሽ። ይሄ ሊሆን አይችልም በጭራሽ። ተረጋጊ እማዬ። እሷ ይሄንን ብትል ምንም ማድረግ አልችልም። እኔ 80 በኋላ ነኝ። የሚገባኝን ሁሉ አገኛለሁ። አችልም እያሱ። ምክንያቱም ጽናት የሁሉን ነገር ያገኘችው አንተን ከማግባቷ በፊት ጋሽ ግርማ ነው ለሷ ሁሉንም ነገር በስሟ አዟዙሩላት ያረፉ። እንደውም እኮ እስካሁን ስላረፋችሁ እስካሁን ስለኖራችሁ ልታመሰግኗት ነው የሚገባው። ምንድነው ያልከው አንተ ከሃዲ? አየህ ይሄ ሾካካ ይሁዳ ካደ ከሃዲ እንደሆነ ደግሞ አስቀድሜ ነግሬህ ነበር። ይሄ ሁሉ ነገሩ እንደማያምረኝ ይሄ አንተ በልቶ ካች ቆሻሻ። ጠብቅ ሮቤል፣ እገልሃለሁ። አትችልም። ምክንያቱም ለጊዜው ለደህንነቴ ስለምሰጋ የጸጥታ አካሎች ከግቢ ውጭ አሉ። ስለዚህ ምንም ነገር ማድረግ አትችልም እያሱ። እንደውም እኮ እስከዛሬ እዚህ ቤት ስላኖርኳችሁ አመስግናችሁ ነው ልትወጡ የሚገባው አይደል?
እባክሽ ጽናት እባክሽ በድለንሻል። አሁን የትም መሄጃ የለንም። ቢያንስ መሄጃ እስከምናገኝና ቤት እስከምናገኝ ድረስ እባክሽን ተባበሪ። እማዬ ጽናት ጨከንሽብን? እባክሽ ምንም ቢሆን እኮ አንድ ቤት ኖረናል። እባክሽ አጨክኝ እባክሽ። ጽናት እባክሽ ተለመኝን እባክሽ። ቆይ እማዬ ተሳዝንሽም? በዚህ ላይ እኮ ደግሞ እማዬን ያማታል በጣም ለትንሽ ጊዜ በጣት በሚቆጠሩ ቀናት ብቻ ጊዜ ስጭን፣ ከዛ ራሳችን እንወጣለን አይደል ወንድሜ? በእናትሽ ተለመኝኝ እሺ ጽኑ ይውጡ ሮቢ። አይ ካላችሁ ግን የህግ አካላት እንድንጠቀም በጣም ታስገድዱናላችሁ። ተይ እባክሽ ጽናት፣ ምንም ቢሆን አብረን አሳልፈናል። እንደዚህ አታርጊ። በቃ ትያት እማዬ፣ ከዚህ በላይ ማትለምኛለሁ። እንደናንተ ተግባር ቢሆን ይሄንን ልብሳችሁን በፌስታል አንጠልጥዬ ነበር መጣል የነበረብኝ። ግን ደግሞ እኔ እንደናንተ አይደለም። እያሱ ያልጨረስነው ነገር አለ። የመኪናው ቁልፍ ይቀረኛል። ሮቢ፣ በአንተ ግን በጣም አዝናለሁ። ሾካካ አንተ ጋር ብዙ ምን ነው ነገር አለሽ? ምን ልልሽ ፈልጌ መሰለሽ፣ ባጭሩ የሰው ልጅ ወዶ ክፉ አይሆንም፣ ወዶም ደግሞ ጥሩ አይሆንም። ልክ ነሽ ብሉኝ። ጥሩ ዜና አሰማሻለሁ። ስለዚህ በቃ ሰዎች ሳያዩን ቶሎ ወደ ቤት ግቢ። ምንም እንዳታስቢ። ነገ በተለመደው ሰዓት እዚሁ እንገናኝ። በደስታ ደስ እያለኝ ነው የምመጣው። ደህና ወይ? በቃ እሺ። መልካም እድል ሰኒ። ነገሩ እንዲህ ነው። የሆነ ልጅ ነበር። አንድ ቀን አባቱ ጠራውና ወረቀት ጽፎ ሰጠው። ልጅ ሆይ ይህን ወረቀት በፍጹም አንተ እንዳታነብ፣ ስታገባ በሰርግ ቀን ለሚስት ስጣት፣ ይሄ የኔ ኑዛዜ ነው፣ ቃል ገባልኝ ብሎ ሰጠው። ከዛም በኋላ አባትየው ከጊዜ በኋላ ሞተ። ጽኑ ምን ሆነሽ ነው? ደቶ ከየት ይችላል? እያለቀሽ ነው እንዴ? ይሄኛው ገጽ በጣም ያሳዝናል። በዚህ ልክ እንዴ? ጽኑዬ፣ ከዚህ ታሪክ ጋር እኮ አንቺ ምንም አያገናኝም። እዚህ ታሪክ ላይ ያለችው ልጅ በባሏ የተከዳች ልጇን ለብቻ የምታሳድግ ናት። ከአንቺ ጋር ምንም ያገናኘው ነገር የለም። በባሏ ከመከዳቷ ውጪ በጣም ብዙ የሚያመሳስለን ነገር አለ። የኔ ቆንጆ፣ እኔ ግን ምንም አልታየኝም። እኔ ግን እስካሁን ካነበብካቸው ገጾች መሀል ራሴን ጽናትን ያገኘሁበት ገጽ አለ። ጽኑዬ፣ ንግግርሽ ሁሉ ቀኔ ነው ነብኝ። ምንም እየገባሽኝ አይደለም። የኔ ፍቅር ቀልል አድርገው በቃ። ገጸ ባህሪው ያሳዝናኝ ነው እየዘባረኩ ያለሁት እኮ። እንደዛ በኛ ሲጀመር እኔ ምንም ያሳዝን ነገር አልታየኝም። እሱማ በጣም ነው የምታሳዝነው። አታሳዝንም እባክሽ ባቢዬ፣ እንደዚህ ማጨካኝ አትሆን እንጂ በጣም ነው የምታሳዝነው። እሺ እኔን አላሳዘነችኝም። ቆይ ግን ባቢ በዚህ ሰዓት እኔን መሰለችኝ እያልኩ እንዴት ነው አታሳዝንም እያልከኝ ያለው? ጽኑ አመረርሽ እንዴ? አሁንም እያለቅሽ ነው? አዎ የእውነት በጣም ነው ያስከፋኝ። እኔ እኮ ስቀልድ ነው። እንደዚህ አይነት ቀልድ ደስ አይልም። ከልብሽ ነው? አዎ ከልቤ ነው። እሺ በቃ በጣም ይቅርታ የኔ ቆንጆ። አንተ ነህ ያስከፋኝ፣ ሌላ ምንም ነገር የለም። ሲጀመር ዛሬ ልክ አይደለሽም። የሆነ የከፋሽ ነገር አለ። ጽኑዬ በድጋሚ ይቅርታ አድርጊልኝ። እሺ
የምርሽን ነው? አዎ ምን አይነት ልጅ ስራ የለም እንዴ? አዎ ማዬ፣ ዛሬ ረፍት ነን እንዳጋጣሚ። እና የት ሄደሽ ነው? ጉዳይ ነበረኝ። ምን አይነት ጉዳይ? አልገባኝም። ግዴታ እኮ ሁሉንም ነገር መናገር ያለብኝ አይመስለኝም። ኧረ አንቺ ልጅ እባክሽ እባክሽ፣ ታላቅሽ እኮ ነው። እንዴት ለሱ እንደዚህ ትመልስለታለሽ? እማዬ ተይኝ እባክሽ። እኔ ጭራሽ እየተስተካከልሽ ትሄጃለሽ ብዬ ስጠብቅ ብሶብሽ ቁጭ አለ። እማዬ በቃ ተይኝ እባክሽ። በሆነ ባልሆነ ነገር አጨቅጭቁኝ። ተይ እንጂ ብሌን፣ ይኸውን ጭቅጭቅ ነው? ከዚህ በላይ ጭቅጭቅ አለ እንዴ ወንድሜ? እስኪ ንገረኝ። በመጀመሪያ ንግግርሽ ስርዓት ይኑረው። በነገራችን ላይ ብሌን፣ እኔና አንቺ በዚህ ንግግርሽ መቼም አንዛለቅም። እኔ እኮ ያልገባኝ፣ ቆይ ለምንድን ነው የኔ ስርዓት ጎልቶ የማይታያችሁ? ያማችኋል እንዴ? ብሌን እባክሽ ስነ ስርዓት ይኑርሽ። ኧረ እባክህ፣ ጭራሽ ደግሞ ሊያስፈራራኝ ይፈልጋል እንዴ? ደፋር። ኧረ እባክሽ አንቺ ልጅ ተይ ተይ። ይሄ ሁኔታሽ ምንም አላማረኝም። ቆይ ማና ይዞሽ አለሽ? ማና ይዞሽ ይለኛል ብለሽ ነው እማዬ? ለራሴ እንደሆነ ከዚህ በኋላ ያለሁት ራሴ ነኝ። ማንንም አልተማመንም። አቤት አቤት፣ ግልጽ እኮ ነው። ከዚህ በኋላ ለራሴ ያለሁት ራሴ ብቻ ነኝ። እንደፈለግሽ የሚመችሽ መንገድ አንቺ ታውቂያለሽ። አዎ፣ ምክንያቱም ከእናንተ ጋር በሀሳብም በምንም ከእናንተ ጋር በፍጹም እየተግባባው አይደለም። ዛሬማ አልለቀሽም። እንዲህ እንደተጫወታችሁብኝማ አቀሯት። እኔ ምሩ የት ሄደሽ ነበር? ሱቅ ወጥቼ ነበር። እንደዛ ነው። ጥሩ ነው። ምን ነው ፈልገሽኝ ነበር እንዴ? አይ ረጅም ሰዓት ቤት አልነበርሽም እና በጣም ግራ ስለገባኝ ነው። የምፈልገውን እቃ አላገኘሁም ነበር፣ ለዛ ነው የቆየሁት። ከሆነ ጥሩ ነው። ጽኑ፣ የምፈልጊው ነገር ካለ አለው። እሺ እሺ፣ አመሰግናለሁ። እኔ የምልሽ ጽኑ፣ ዛሬ ባቢ ስራ አይገባም እንዴ? ለምን ጠየቅሽኝ? አረ እንደው ዝም ብዬ ነው። ቅር አለሽ እንዴ? ምን ማለት ነው? ለምን ቅር ይለኛል? ያው አንዳንድ አሰሪዎች አይወዱም ብዬ ነው። አንቺ እኮ የኛ ቤተሰብ ነሽ ሰኒ፣ ለምን እንደዚህ ይሰማሻል? እሱማ ቤተሰብ ነኝ። ያው ድንገት ቅር ካልሽ ብዬ ነው። አረ በጭራሽ ቅር አይለኝም።
ይገርማል እማዬ። በቃ አሁን ወሰንሽ ማለት ነው? ቆየሁ እኮ ከወሰንኩ ልጄ። አንቺ ለምን አልሽኝ እንጂ እኔ ቆየሁ። እማዬ እኔ በህይወት እያለሁ በፍጹም እዚህ ቤት አታመጫትም። ወይም ደግሞ ትልቁ ቤት እኔ የሚሆን ከሆነ ያስማማናል፣ እንደፈለጋችሁ ኑሩበት። ይሄንን ቆይ እስኪ ከዚህ ሁሉ ነገር በኋላ ሀሳብሽ እዛ ቤት ላይ ነው? እና እማዬ ከዛ ቤት ውጭ እኔ ምን ላስብ እችላለሁ? ምን አለበት ልጄ ከዛ ቤት ላይ ነሽ ብታነሽ። ታይ አንቺ ልጅ ግን በኋላ እንደኔ ከረፈደ ይገባሽና ጸጸት ውስጥ እንዳትገቢ። እማዬ ይዞሽ አትልፊ። እኔ እዚህ ቤት ቁጭ ብዬ ምንም ነገር ለመረዳት አልሞክርም። ስለዚህ ብዙ አትልፊ። እንደፈለግሽ ግን የኛን ስራ ለማበላሸት እንዳትሞክሪ። ማለት ግልጽ ነው። ነገሮችን ስናስተካከል ለማበላሸት እንዳትሞክሪ። አይ እማዬ እሱማ በጭራሽ አይሆንም። ሲጀመር አንቺ በጣም ብሶብሻል። ይገርማል። በጣም ነው እንጂ የሚገርመው። ሄሎ ጽኑ፣ ደህና ነሽ? እሺ ተውሻለሁ፣ ግን በቃ አንድ ጊዜ ብቻ አግኝቼ ላውራሽ። ትችያለሽ ጽኑ። ጽኑ ብትሰሚኝ እኮ ህይወትሽን ታተርፊያለሽ። አይሆንብሽም ጽኑ እባክሽ። በቃ ትንሽ ቆይና ደውይልኝ እሺ? ወይ ካልሆነ አሁን ልምጣ? እሺ በቃ ወደ ቤት ልመለስና ደውይልኝ፣ እመጣለሁ። ምን ነው መጣው ብለሽ ዘገነሽ? ስልክ እኮ እያወራሁ ነበር። ለዛ ከማን ጋር? ከሮቢ ጋር። ታዲያ ከሱ ጋር ከሆነ እዚህ ሆነሽ አታወሪም ነበር? አይ አጋጣሚ በረንዳ ላይ ነበርኩኝ፣ ለዛ ነው። አይ ጥሩ፣ እንደዛ ከሆነ እኔም ብለህ አራብክ ቀላል አርቦኛል። እሺ በቃ ሰናይት ነው ይቻላል። እሺ እሺ
እየደረሰ ነው። አሪፍ በቃ ምን ላግዝሽ? አይ ምንም አቀርባለሁ አመጣለሁ። ጥሩ በቃ ባቢዬም በጣም ርቦኛል እያለ ነው። ቶሎ ይዘሽ ነሽ። ወይኔ ሰናይት አሁን ከዚህ በላይ ሞት አለ? እና እምቢ አልሽ ማለት ነው? አሁን ጽናት ክፉ ናት ይሄን ያክል? ወይረ በጣም ደግናት። ምን በወጣት የኔ ምስኪን ምን በወጣት ምስኪን ስለሆነች አይደል ያስወጣችን ራሳችን እንድንችል ብላ ደስ የሚለው ወጣት አይደል ያስወጣችን። እንዴት እምቢ እላለሁ ማይ ደስ ነው። እያሱ አገኛት? ማን ነው ደግሞ የሚያገኘው? ብሌን እስኪ አንቺ ዝም በይ። አይ አላገኘኋትም ማየ። ምናልባት ከሰዓት አለች ይሆን? ይሄም አንድ ተስፋ ነው። በትክክል አሁን እንኳን ከቀን ወደ ቀን አነጋገሯ ራሱ እየተቀየረ ነው። የኔ ልጅ እኛ ብቻ ተስፋ እንቁረጥ እንጂ ሁሉ ነገር እናስተካክለዋለን። እኛ ብቻ ተስፋ መቁረጥ የለብንም። ልክ ነሽ እማዬ። ተስፋ ያለ መቁረጥ ስሜት ዛሬ በደንብ አይቻባታለሁ። እንግዲህ ቃሏን ትጠብቃለች ብዬ ተስፋ አድርጋለሁ። እንግዲህ በተስፋ ጠብቃታለሁ። ሁላችንም ነው እንጂ የኔ ልጅ ምን አንተ ብቻ። አሁንስ እንደው በጣም እያዘናናችሁ ነው የምር። ይኸውልሽ ብሌን፣ አንቺ ደግሞ አርፈሽ ቁጭ በይ። የኔን እንኳን ተይው፣ ቢያንስ የማየ ልፋት ያሳዝንሽ። ዝም ብለሽ የተባልሽውን አድርጊ እሺ። እኔ የምለው ወንድሜ እስኪ አንድ ጊዜ ስልክ አስደውለኝ። የት? የማስጠናቸው ልጆች ጋር። ሄሎ፣ ሰላም፣ እንዴት ናችሁ? እንዴ መጣችሁ እንዴ? አሁን መምጣት እችላለሁ። አሁን አረዞ ጠብቁ የመጣው። እሺ እሺ፣ አልቆይም፣ መጣሁ። ምን ማለት ነው? ሳትበላ ነው የምትሄደው? ጽኑዬ ይቅርብኝ፣ መሄድ አለብኝ። ቢያንስ ይሄን ጨርሰው እንጂ። አዲስ ከስተመር ናቸው። ዛሬ ካጧችሁ አላገኛችሁ። ቢሆንም ብላና ሂድ፣ ትንሽ ብላ። ይቅርብኝ ጽኑ። የእውነትም? አዎ፣ ባይሆን አንቺ ቢ። እሺ በቃ ራስን ጠብቅ። እሺ ራስን ጠብቅ፣ ቀስ ብለን እንዳሽ። ምን እየሰራሽ ነው? እናንተ ምን እያደረጋችሁ ነው እዚህ? ማይ አልገባኝም። ለምን በዚህ ልክ? ቆይ ለምን እንደዚህ እያደረግሻለሽ?
እባካችሁ እያሱ ብሌን ምንም እንዳትሉኝ፣ እባካችሁ ምንም አትበሉኝ። ቆይማ ምንድነው የምታረጊው? ለሁሉም ነገር እኔ ያለው አላልኩም? ልክ ነህ የኔ ልጅ፣ ግን አንተም ቢሆን ትጎዳብኛለህ። የማይሆን ነገር እየሰራ እያየሁ ዝም ብዬ ከአንተ እየተቀበልኩ መብላት በጣም ከበደኝ። እማዬ ምንም ልክ አልሰራሽም። ቆይ ይሄን ለኔ ምን ማለት እንደሆነ ታውቂያለሽ? ይሄ ለኔ በጣም ትልቅ ሞት ነው። እማዬ የእውነት ነው የምልሽ፣ ይሄ ለኛ ከሞት በላይ ነው። ወንድሜ በቃ ይዘናት እንሂድ። እሺ እማዬ አሁን ተነሽ ከዚህ እንሂድ። ቆይ እማዬ እንዴት እንዲህ ታደርጊያለሽ? እንዴት ተረጋጋ ትይኛለሽ? ቆይ ወንድሜ ቆይ እስኪ እባክህ ተረጋጋ። ብሌን አንቺ ዝም በይ። እማዬ ግን እንዴት እንዲህ አይነት ነገር ታደርጊያለሽ? ያን ከመሰለ ህይወት ወጥተሽ አሁን ግን ትለምኛለሽ? እኔ ለሁሉም ነገር እንዳለው ነግሬሻል ነበር። አንተስ እንደው ያንን ከመሰለ ህይወት ወጥተህ እንዴት ሸክም ትሸከማለህ? የማላቅና ያላየ ሆኖ አይደል የሚመስልህ? እማዬ እኔ ምንም ልስራ እናንተ በልታችሁ ማደር አለባችሁ። ምንም ላርግ ምንም እናንተ የኔ ግዴታ ናችሁ። ታዲያ አንተ እንደዛ ተሸከመህና ፈልጠህ ለእኛ ትንሽ ነገር ይዘህ ስትመጣ እኔ ታዲያ እጄን አጣጥፌ እንድቀመጥ ፈልገህ ነበር? ቆይ እማዬ አልገባኝም። ወንድሜ ሸክም ሲሰራ አይቻለሁ እያልሽ ነው? አዎ እኔም ግራ ሲገባኝ ነው ያን ያደረኩት። በጭራሽ የኔ ኃላፊነት ብቻ ናችሁ። ምን እያልክ ነው ወንድሜ? እማዬ እኮ እውነቷን ነው። ይሄ እኮ የሁላችንም ኃላፊነት ነው። ተናገርኩ እንግዲህ የኔ ኃላፊነት ነው ብያችኋለሁ። አርፋችሁ ቁጭ በሉ። ትሰማኛለህ የኔ ልጅ? ይሄን ክፉ ጊዜ ለማለፍ የሁላችንም ግዴታና ኃላፊነት አለብን። እማዬ በዚህ ጉዳይ ድጋሚ አናውራም። ጨርሻለሁ። የኔ ልጅ እስኪ ተረጋጋ። መረዳዳታችን እኮ ነገሮች እስከሚስተካከሉ ምንም ክፋት የለውም። ጽናት ቀንሽን ጠብቂ። ይሄ ሁሉ ስራ ያንቺ ነው። እያሱ እኔ በጣም ርቦኛል። የተወሰነ ገንዘብ አግኝቻለሁ። እስኪ ቆንጆ ነገር እንብላ። እሺ ይዤ እመጣለሁ። እያሱ እንካይን ብር ተይ እማዬ እኔ ጋር አለ። ኦ ጉድ እኮ ነው። አንተ እስከ የት ታመጣለህ? አለኝ አልኩሽ እኮ እማዬ። ወንድሜ በቃ አታካብድ። ብሩን ተቀበላት። ደግሞ እኮ እኛም ደህና ምግብ መብላት እንፈልጋለን። አሃ አንተ ደህና ምግብ አታበላንም ነው? ወዴት ወንድሜ? እኔ በጭራሽ እንደዛ አላልኩም። ይልቃውን ብሩን ተቀበላትና ቆንጆ ምግብ አምጣለን። አታስቸግረኝ እያሱ፣ እባክህን እንካ። እባክህ ልጄን እንካ። አብሬ ልምጣ ወንድሜ? አርፈሽ ተቀመጭ ብሌን። ተው አይቻልም አልኩሽ እኮ። ፈርሰ ነው አይደል? ምንድነው የምፈራው? እማዬ ምናልባት ብሩ ጥሟት ድጋሚ ልመና ልትወጣ ብለና። አረ ጭራሽ ስራ አደረግሽው? እሱማ እኮ ቀላል ስራ ነው እያሱ። ብቻ ካንተ የሚፈለገው መተወን ብቻ ነው። ቆንጆ አድርገህ መተወን ነው። አሳዛኝ ሆነ። የኢትዮጵያ ሕዝብ እንደሆነ ደግ ነው፣ ሩሩ ነው፣ ለጋስ ነው። ብቻ አንተ አሳዛኝ መምሰል ብቻ ነው። ቀልዱም ቀልድ ነው እማዬ። ድጋሚ እንደዚህ አይነት ነገር ደግሞ እሱ ፈጣሪ ነው የሚያውቀው። ተናግሬያለሁ እማዬ።
ሄሎ ሄሎ ብለኝ። እሺ ሰናይት እንዴት ነሽ? እንዴት ዋልሽ? ስሚ ግዴታ ዛሬ ከሰዓት ማድረግ አለብሽ እሺ? ለምን ማታ ይሻላል? በጭራሽ ሰናይት አይሆንም። ምክንያቱም ዛሬ ወንድሜ ጽናትን ለማግኘት መምጣቱ አይቀርም። ደግሞ እማዬና ወንድሜ ጽናትን ለማሳመን ሲያወሩ ሰምቻቸዋለሁ። በዚህ ላይ ደግሞ ከጽናት ጋር ራሱ ወንድሜ በስልክ ሲያወራ እንደ ዛሬ ጽናት አዳምጦ አታውቅም። ስለዚህ ልታምናቸው ትችላለች። በቃ ከዛሬ በፍጹም ማድረግ የለበትም ሰኒ። ሁሉም ነገር ገደል እንዳካችሁ። እንደውም አጋጣሚ ደስ ይላል። እንዴት? ቤት ማንም የለም። ባቤ አሁን አስቸኳይ ስራ ተደውሎለት አሁን ወጣ። በጣም አሪፍ። ስለዚህ አሁኑን አድርጊው። ጥሩ አታስቢ፣ አሁኑን አደርገዋለሁ። ይቅናሽ እንግዲህ ሰኒ። እሺ 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 እሺ። አዝናለሁ ቤተሰቦቼ። እንግዲህ ተቀድማቸዋል። ከኔ ጋር ብትስማሙ እዚሁ ልጣጣ ውስጥ አትገቡም ነበር። ቆስ ደግሞ ስልኩ ልደልታ ልጣጣ
አንቺም ለራስሽ ይዘሽ ነይና ቢያ። እሺ መጣሁ።